እነ ኢክሩ ለዚያራ ሲነሱ እኔና ኡስማን ተከተልናቸው። ከኢክሩ ወገብ ላይ ስጦታውን ለኡስማን አሸክመዋለሁ። ሸክም እንደበዛበት የተመለከተ ጓደኛው ከማል መጥቶ ተቀበለው እንጂ እኔ አላስተዋልኩም ነበር። እባክሽ እዘኒልኝ የሚለው ንግግሩ አባነነኝ። ስመለከተው ከአቅሙ በላይ አሸክሜዋለሁ። አፈርኩ። ግን ከማል መጥቶለታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ብያለሁ። ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱ ቤተሰቦቼ። ዛሬም በእውነተኛ ታሪክ ላይ የተመሰረተ ልብ አንጠልጣይ የፍቅር ታሪክ የህልም ባሌን ባገኘሁት የተሰኘውን ይዤ ቀርቤያለሁ። የመልስ ዝግጅቱ ባህላዊ ይዘት ነበረው። መድረኩ ላይ የሰጠራ ከሸንበቆ የሚሰራ ባህላዊ ወንበር ተቀምጧል። የደረቀ የከብት ቆዳ ተሰቅሏል። በግራና በቀኝ መቀነት ተንጠልጥሎ መሀል ላይ ኮባ ቅጠል አለ። ለማዕድ ማቅረቢያ ሞሰበ ወርቅ መሀል ላይ አለ። ከዛ አለፍ ብሎ ጥግ ላይ ሲኒና ረከቦት ተዘርግቷል። ወፍጮ ሙቀጫና ሰፌድም አለ። ወደ መድረክ ሄድን። ትንሽ ከተረጋጋም በኋላ የዚያራ ፕሮግራም አለ። ሙሽሮች የሴቷን ቤተሰቦች ይዘይራሉ። በወሎ ባህል የሴት እናት ለሙሽራው ጋቢ ትሰጣለች። በምላሹ እሱም ሀደሬ ይሰጣታል። ሌሎች ዘመዶችም ያዘጋጁትን ስጦታ ሙሽሮች ወገብ ላይ ያስቀምጣሉ። በዚህ ሰዓት ከሴትም ከወንድም አንደኛ ሚዜ ተከትሎ ስጦታዎችን ሰብስቦ ይይዛል። እነ ኢክራም ለዚያራ ሲነሱ እኔና ኡስሜ ተከተልናቸው። ከኢክሩ ወገብ ላይ ስጦታውን ለኡስማን አሸክመዋለሁ። ሸክም እንደበዛበት የተመለከተ ጓደኛው ከማል መጥቶ ተቀበለው እንጂ እኔ አላስተዋልኩም ነበር። እባክሽ እዘኝልኝ የሚለው ንግግሩ አባነነኝ። ስመለከተው ከአቅሙ በላይ አሸክሜዋለሁ። አፈርኩ። ግን ከማል መጥቶለታል። አጋሽ ዚያራ ጨርሰን ተቀመጥን። እራት ሁሉንም የመጣውን ሁሉ የምላሹን ድግስ በሉ። እነ ኢክሩ ሊሄዱ ሲነሱ እናቷ እቅፍ በማልቀስ ጀመረች። ሁለቱም ተቃቅፈው አለቀሱ። እኛም ተከትለን አለቀስን። በቃ ኢክሩ ሄደች። በየሳምንቱ እሁድ እሁድ ኢክሩ ጋር እየሄድን እንውላለን። ኢክሩ ደስተኛ ሆና መኖር ጀምራለች። አልሐምዱሊላ። የሚወዱትን ሰው ደስታ ከማየት በላይ ምን የሚያስደስት ነገር አለ? ቀን በቀን ሳምንት በሳምንት እየተተካ ጊዜው በንፋስ ፍጥነት መቁጠሩን አላቆመም። የማትሪክ ውጤት ተለቀቀ። ነቢ 521 በማምጣት የትምህርት ቤታችን ሰቃይ ሆናለች። ኢክሩ 470 እኔ ደግሞ 402 አመጣሁ ሳይሆን አይመን ሰጠኝ ብል ይቀለኛል። ሀያት 311 አምጥታ ወድቃለች። ሀዩ ስለወደቀች በጣም ከፋን። መውደቅ ለካ እንዲህ ያስጠላል። ሀዩ ጸጸቱ ገና ካሁኑ ጀመራት። የአባቷን ከንቱ ልፋት ቁልጭ ብሎ ታያት። ማልቀስ ጀመረች። ልናስቆማት አልቻልንም። ሀዘኗ ልብ ይነካል። አብረናት ማልቀስ ጀመርን። ራሷን ትሰድባለች። እኔን ማን ነው ሰው ያለኝ? ከሰዎች ተርታ የመደበኝ ሰው እኮ ማሰብ የሚችል ነው። እኔ እኮ ማሰብ ኖሮ ባስብ ኖሮ አባቴ ልፋት ብቻ ለኔ በቂ ነው። አሁን እንዴት ነው አይኑን የማየው? እያለች ታለቅሳለች። እኔ ለኔ ጨነቀኝ። ምንም ብለን ልናጽናናት አልቻልንም። የፈራችው አልቀረም። አባቷ መውደቋን ሲሰማ ከመናደድም በላይ አበዴ ለማለት ያስደፍራል። ያለ እናት ፍላጎቴን ገትቼ ለአንቺ ቅድሚያ የሰጠሁሽ አንቺ ስኬት ጫፍ ደርሰሽ እንዳይሽ እንጂ ወድቀሽ ከጓደኞችሽ በታች ስትሆኝ ማየት አይደለም ብሎ አንቧረቀ። ሀዩ የበለጠ ጸጸት ውስጧን አንገበገባት። በስስት የሚንከባከባት አባቷ ተስፋ ቆርጦ ስታይ ቅስሟ ተሰበረ። ሀዩን ለመቅጣት በሚመስል መልኩ በ15 ቀን ውስጥ ሊያገባ እንደሆነ ነገራት። ሀዩ እንደዚህ አዝናና ተስፋ ቆርጣ አይቻት አላውቅም።
እያለቀሰች መሄድ አለብኝ አለች። እኔና ነቢ አይናችንን ፈጠጠ። ንግግሯ ድንገታዊ ሆኖ አስደንግጦናል። የት 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 አለች ነቢ በፍጥነት። እስካሁን አባቴ ለእኔ ብዙ ዋጋ ከፍሏል። ከዚህ በኋላ እዚህ ሆኜ ደስታውን አላጨነግፍም። ደስተኛ ህይወት መኖር ይገባዋል። አክስቴ ጋር ሂጄ ለመኖር ወስኛለሁ። እዛ ሰርቼ እኖራለሁ ብላ ውሳኔዋን አሳወቀችን። ሀዩም እንዴ ኢክራም ልትለየን ነው? በቃ መለያየት የህይወት አንደኛው መርህ ነው እንዴ? አልቅሼ አለኝ። ግን አልቅሼ ላስለቅሳት አልፈለግኩም። አባቷም መሄዷን ቢስማማም ግን በአንድ ልጁ ጨርሶ መቁረጥ አልቻለም። ሁኔታዎችን አመቻቸላት። በየወሩ 3000 ብር እልክልሻለሁ። በግል ትምህርት ቤት ጀምሪ። እዚህ መቆየት ለአንቺ ጥሩ አይደለም። ጓደኞችሽ ሲሄዱ ብቻሽን ስትቀሪ የሰው አፍ የበለጠ ያሳምምሻል። መሄድሽ ላንቺም ለውጥ ነው ሲላት ንግግሩ ብርታት ሆናት። አሁን አባቴን እክሰዋለሁ፣ ጠንክሬ እሰራለሁ፣ እማራለሁ ብላ አመነች። ሀዩ አክስቷ ጋር ሄደች። እኔና ነቢ ብቻ ቀርተናል። የዩኒቨርሲቲ አንድ ላይ እንዲደርሰን በዱዓ በረታን። ግን የአላህ ፍቃድ አላገናኘንምና ነቢያት አዲስ አበባ ዩኒቨርሲቲ ደረሳት። እኔ ደግሞ አርባ ምንጭ ዩኒቨርሲቲ ደረሰኝ። ኢክሩ ዱዓዋ ተቀባይነት አግኝቶ እዛው ወሎ ዩኒቨርሲቲ ደሴ ከተማ ደርሷታል። ኢክሩ ከመማር ይልቅ ባሏን መንከባከብ መርጣ ነበር። ግን አኗር መማር አለብሽ የሚል አቋም ስላለው ለመማር ተገደደች። ግን ሶስታችንም ቢዝነስ ኤዲንግ ኢኮኖሚክስ ውስጥ ነን። ከነቢ ጋር አንድ ላይ መሆኑን ስናስብ የባሰ አለ። አገርህን አትልቀቅ ሆነና ነገሩ በፍጭት እንኳን እንዳንስማማ አድርጎ አራራቀን። መሪር ሐዘን። ሀያትና ነቢያት ድጋሚ የህይወት አዙሪት አገናኛቸው። አሁን የዩኒቨርሲቲ መግቢያ ቀን እየተጠባበቅን ነው። ሀዩ እንደሄደች ብዙም ሳትቆይ ጫማ ቤት ስራ እንደጀመረች ነገረችን። አዲስ አበባ ዩኒቨርሲቲ ጥቅምት 9 እስከ 10 እንዲገቡ ተነገረ። አርባ ምንጭም አስከትሎ ከ12 እስከ 13 ግቡ ተባለ። አቤት የህይወት ምሬቷ! ከሚወዱት ሰው መለየት እንዴት ያንገሸግሻል። ነቢን ከሸኘው ከ3 ቀን በኋላ እኔም ጉዞ ወደ አርባ ምንጭ ጀመርኩ። ሁሉም ነገር አስጠልቶኛል። ከጓደኞቼ ከቤተሰቦቼ ተለይቼ ህይወትን ለብቻ ያለኖር ተገደድኩ። ከዚህ በኋላ ማንንም ላለምድ ለራሴ ድጋሜ ቃል ገባሁ። ግቢ እንደገባው ሰውን ማሳቀቅ ስልጣኔ የመሰላቸው ህንፃ ላይ ተንጠልጥለው የማይገባውን ተማሪ በጠቅላላ ፍሬው ጦጣ እያሉ ይጮሃሉ። እንኳን ሊያሸማቅቁኝ ይቅርና ምን አለ ፊት ለፊቴ ሆና ባጋጨኋት ብዬ ተመኘሁ። ግቢ ብንገባም ትምህርት ቶሎ አልተጀመረም። ወይ ድብርት! አዲስ ሰዎች፣ የተለያዩ ብሔረሰቦች ስብስብ። ማንንም አያውቅም። ሰው ላለምድ ምያለሁ። ብቸኝነቴን መርጫለሁ። የቤተሰብ የጓደኞቼ ናፍቆት እረፍት ነስቶኛል። ለካ ከሀገር ሲወጣ የማይናፍቅ ነገር ሀገሩ፣ ሰው፣ ሰፈሩ ሳይቀር ናፈቀኝ። ቤተሰብ ሲደውልልኝ እንባዬ ይቀድማል። በዚህም ምክንያት እንዳትባባ ብለው ብዙ መደወል ትተዋል። እና ሀዩ ጋር ሁሌ እንገናኛለን። ሁሌም ስንገናኝ ግን አለቅሳለሁ። ኢክሩ ከባሏ ጋር ደስተኛ ነች። ሀዩና ነቢ አንድ ላይ ናቸው። እኔ ግን ብቻዬን ነኝ። ይሄ ደግሞ ሆድ ያስብሰኛል። ኢሙ ሞትም አለኮ ደግሞ ተመልሶ ተገናኝተን የማንችልበት። እኛ እኮ በአካል እንጂ የተለያየ ነው፣ በልባችን ተሳስረናል። ደግሞ ሁሌ እንገናኛለን። አላህን አመስግኚ ሀቢብቲ።
ደግመሽ እንዳታለቅሺ አለችኝ ኢክሩ። ይሄንን ስትለኝ የባሰም አለ ለካ ብዬ ጌታዬን አመሰገንኩ። ልቤም ተረጋጋ። አሁን ለኔ እኔ አለሁ ብዬ ውስጤን አሳመንኩ። የዶርም ልጆች ጋር መነጋገር ጀመርኩ። የዶርም ልጆች ሁዳ፣ አይሻ፣ አስማረች፣ ነኢማና ዮዲት ይባላሉ። ሁዳና አይሻ የአዲስ አበባ ልጅ ናቸው። ሁዳ በጣም ቀብራራና ሰውን የምትንቅ እኔ ብቻ የከተማ ልጅ የምትል ጉረኛ ቢጤ ነች። አስማረች የባህር ዳር ልጅ ነች። ድንጉጥ ነች። በጣም በትንሽ ትልቁ ትሸማቀቃለች። ይህንን ባህሪዋን ያየች ሁዳ ታዲያ መጫወቻ አደረገቻት። ትቀልድባታለች። አንዳንዴ ባለባበሷ፣ አንዳንዴ ባነጋገሯ እየተከታተለች ታሸማቅቃታለች። ሁዳ ጅልባቢስት ነች፣ ግን ብዙ የሚያስተቹ ነገሮችን ስትሰራ አያታለሁ። የሙስሊም አደብ የላትም። ለይታ ብቻ የምትለብስ ልጅ ነች። እኔ ደግሞ ኩራተኛና ውሸታምን ሰው በጣም እጠላለሁ። እኔ ጋር አይጥና ድመት ሆን። ከሷ በተቃራኒ ደግሞ አይሻ በጣም ትሁት ሰው አክባሪና ታናሽ ነች። አይሻም ጅልባቢስት ነች፣ ግን እሷ እንደ ሁዳ አይደለችም። የመልካም ስነ ምግባር ባለቤት ነች። ነኢማ ደግሞ የደሴ ልጅ ነች። ቶሎ ሰው መላመድ አትችልም፣ ወይም ደግሞ አትፈልግ ይሆናል። ብቻ ብዙ ጊዜ ዝምታን ትመርጣለች። ዮዲት የሸሬ ልጅ ነች። ተጫዋችና ተግባቢ ነች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ቀጣይ ክፍል አለው። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ትርፍ ይበልልኝ።